ሰሞኑን የጀመርኩላችሁ አንድ ሲሪየስ ፊልም ነበር። የእሱን ፊልም ክፍል 2 ዛሬ እንደዚህ ይዤላችሁ መጥቻለሁ። ፖሊሶች ቤት ውስጥ ያገኙት ሬሳ የማን እንደሆነ ለማወቅ በጣም ነበር የቸገራቸው። ምክንያቱም ሬሳው ኬሚካል ውስጥ ተጨምሮ ስለነበር ሁሉም ነገር ሟምቷል። በዛ ላይ ደግሞ ኬሚካሉ ስራውን እንዲያፋጥን እዛው አንድ ማሞቂያ አስቀምጠው ነበር። አፓርትመንት ውስጥ ያገኙት ማስረጃዎች ደግሞ ፖሊሶቹ ምንም ሊጠቅማቸው አልቻለም። ፖሊሶቹ በጣም እርግጠኝነት ሬሳው የሴት እንደሆነ እየተናገሩ ነበር። ምክንያቱም ቤት ውስጥ የሴት ልብስና የሴት ጫማ አግኝተዋል። በሌላ በኩል በ9ኛው ቀን ሲያራን ያሳየናል። የተለያዩ ፎቶዎችን ቤቷ ውስጥ ሆና እየተነሳች ነበር ለኦሊቨር ለመላክ። በዚህ መሃል እህቷ ደወለችላት። እህቷም ደውላላት የእናታቸው የአእምሮ የጤና ሁኔታ ጥሩ እንዳልሆነ ትነግራታለች። ወደኋላ መለስ ብላ ድሮ ስለተፈጠሩት ነገሮች እያስታወሰች ምንም ሰላም ልትሰጠኝ አልቻለችም አለቻት። ደጋግማ የሞተ ወንድማቸውን ፎቶ እየተመለከተች እያለቀሰች ሁሌ ነበር የምትተክዘው። ሲያራም ስልኩን ከዘጋችው በኋላ ከተነሳቻቸው ፎቶዎች ውስጥ አንዱን ትመርጥና ለኦሊቨር ትልክለታለች። ከስሩም አንድ ላይ ምሳ እንብላ ብላ ጽፋ ነበረ ፎቶውን የላከችው። ከተገናኙም በኋላ ኦሊቨር አለባበሷን በጣም ወዶላት ስለነበር ዝም ብሎ ያደንቃታል። እሷ ግን ትኩረት ያደረገችው ሌላ ነገር ላይ ነበረ። ሁሌም በተገናኙ ቁጥር ብር የሚከፍለው በካሽ ነው። እናም ይሄ ነገሩ ትንሽ ግራ አጋብቷታል። እሷም አሁን እኮ ጊዜው ተሻሽሏል፣ ለምንድነው አብዛኛው ጊዜ ካሽ ይዘህ የምትዞረው ብላ ጠየቀችው። እሱም የጠየቀችውን ጥያቄ መልሶ ይጠይቃታል። ያንቺ ራሱ ግራ የሚያጋባ ነገር እንዴት ሶሻል ሚዲያ የለሽም ብሎ ይጠይቃታል። ምክንያቱም የተለያዩ ሶሻል ሚዲያዎች ላይ ሊፈልጋት ሞክሮ ነበር፣ ነገር ግን ምንም ሶሻል ሚዲያ ላይ የለችም። እሷም አንድ ታሪክ ነገረችው። የእህቴ ሶሻል ሚዲያ አካውንት ሀክ ተደርጎ በጣም ብዙ ነገር ደርሶባት ነበር። የእህቴ ሶሻል ሚዲያ አካውንት ሀክ ከተደረገ በኋላ እሷ ላይ ጥሩ ነገር ስላልተፈጠረ ለዛ ነው ሶሻል ሚዲያ ማልጠቀመው ትለዋለች። ኦሊቨር ግን የሆነ ያልተዋጣለት ነገር አለ። ምሳም በልተው ከጨረሱ በኋላ ሲያራ ከኦሊቨር ጋር አንድ ላይ እሱ ቤት መሄድ ፈልጋ ነበር። እሱ ግን ማንነቷን በደንብ ሳያውቅ እንዲሁ ዝም ብሎ ቤቱ ሊወስዳት አልፈለገም። ለእኔ ቤት ከምንሄድ ለምን ወደ አንቺ ቤት አንሄድም ብሎ ይጠይቃታል። እሷም እሺ ቤቴን ላስተካከል ትልና ቀድማ ወደ ቤት ገብታ ፈጠን ብላ ቤቷን ለማስተካከል ትሞክራለች። እናም አንዳንድ ወረቀቶችና ዶክመንቶችንም መደበቅ ጀመረች። ትክክለኛ ማንነቷን ሊገልጽ የሚችሉ ነገሮችን በጠቅላላ ሰብስባ ትደብቃለች። በሌላ በኩል ፖሊሶቹ ሬሳው የማን እንደሆነ ለማወቅ እየሞከሩ ነው። እናም ሻወር ቤት ውስጥ የተጣሉ ልብሶችን ፖሊሱ ያገኛል። ፖሊሱም ልብሶቹን በደንብ ሲመለከት በጣም ርካሽ ልብሶች ናቸው። እናም እንደዚህ አይነት ውድና ቅንጡ አፓርትመንት ውስጥ የሚኖር ሰው እንደዚህ አይነት ልብስ አይለብስም ብሎ ማሰብ ይጀምራል። ፖሊሱም ያየውን ነገር ለሌላዋ መርማሪ ፖሊስ ሊናገር እሷን እየፈለጋት እያለ አካባቢው ላይ የለችም። ከሩቁ ከአንድ ሰው ጋር እያወራች ይመለከታታል። መርማሪ ፖሊሷ አብረው የነበረችው ሰው ብዙም ደስ ስላላለው የመኪናውን ታርጋ ጽፎ ይዘዋል። ከዛም ማንነቱን ለማጣራት ሞከረ። ዊርደን የተባለው መርማሪም ነገሮች ደስ ስላላሉት ሊን አብሮሽ የነበረው ሰው ማን ነው ብሎ ጠየቃት። እሷም የሰውየውን ማንነት ለመናገር አፏ ተሳሰረ፣ መንተባተብም ጀመረች። በስተመጨረሻም አደንዛዥ እጽ የሚሸጥ ሰው ነው፣ እናም ለአንዳንድ ጥያቄ ፈልጌን ያገኘሁት አለችው። ዊርደንም ያለችውን ነገር ያመነ ይመስልና እንዲሁ ዝም ብሎ ያልፈዋል። ምሽት ላይ ኦሊቨር የሚበላ ነገርና አበባ ይዞ ወደ ሲያራ ቤት መጣ። አጋጣሚውን ባገኘ ቁጥር ዞር ዞር እያለ ቤት ውስጥ ስለ እሷ ማንነት የሚገልጽ ነገር እየፈለገ ነው። እሷም ያን ያህል እድሉን አልሰጠችውም። ካጠገቡ ለደቂቃ አማራቀችም ነበር። በሌላ በኩል የጂን ሚስት ጂንን እያስጨነቀችው ነበር። እናም እየደጋገመች ይህንን ልጅ ከስራ ቦታ አባረው ትለዋለች። በጣም የምትወደው የጓደኛህ ልጅ ስለሆነ ብቻ ያደረገውን ነገር በጠቅላላ እየሸፋፈንክ ልጁን እዚህ ልታቆየው አትችልም አለችው። ጂን ግን እንዲሁ በቀላሉ ኦሊቨርን ሊያባረው አይፈልግም። እንደ እውነቱ ኦሊቨርን በጣም ነው የሚወደው። እንደ ገዛ ልጁ ነበረ የሚያየው። ከሁሉም በላይ ደግሞ እየደጋገመ ለሚስቱ ኦሊቨር በጣም ተለውጧል እያለ ይነግራታል። የጂን ሚስትም ኦሊቨር ወንጀለኛ ብቻ አይደለም፣ የአእምሮ ጤናው ልክ እንዳልሆነ አስታውሳለችው። ኦሊቨር መስመር ከሳተ አንተንም ይዞክ ገደል ለሚገባው ትለዋለች። እሱ ግን ሊሰማት ፈቃደኛ አይደለም። ከ56 ቀናቶች ውስጥ አሁን 10ኛው ቀን ላይ ነው ያለነው። ኦሊቨር ሲያራ ቤት ያድራል።
እዛም ስልኳ ላይ የሞላችው አላርም ልክ ሲጮህ ስልክ የተደወለ ታስመስልና ስልኳን ታነሳዋለች። እናም አከራዩ የደወለን ያስመሰለችው። እናም እየደጋገመች የምርህን ነው? መቼ? እንዴት? እያለች እያወራች ነበረ። እናም አከራዩዋ ለ3 ሳምንት ቤቱ ስለሚጠገን ቤቱን ለቃ እንድትወጣ ያላት እያስመሰለች ነበር። እናም ኦሊቨር እዛው ቤቷ ውስጥ እያለ አሁን 3 ሳምንት የት ነው የምቆየው? አከራዬ ግን ምን አስቦ ነው ማለት ትጀምራለች። ስልኳንም ከዘጋችው በኋላ ኦሊቨር እንደዚህ ስትሆን ዝም ብሎ ቆሞ መመልከት አልቻለም። ለ3 ሳምንት እኮ በጣም ትንሽ ነው፣ ከኔ ጋር መቆየት ትቻለሽ፣ ምትፈልጊ ከሆነ እኔ ቤት ውስጥ እኮ ትርፍ ክፍል አለ ይላታል። እሷም ቶሎ እሺ ማለት ስላልፈለገች መግደርደሯን ጀመረች። ኦሊቨርም ከሲያራ ጋር ከተለያየ በኋላ ወደ ቤት ሲመጣ ቤቱ በር ላይ ባዶ ፖስታ ያገኛል። ፖስታው ላይ ግን ትክክለኛ ሙሉ ስሙ ተጽፎ ነበር። ኦሊቨርም በጣም ደንግጦና ተናዶ ፈጠን ብሎ ፖስታውን ይቀዳድደዋል። እዛም ወደ ቤት ከገባ በኋላ ነገሮችን በቦክስ መምታት ጀመረ። ኦሊቨር በበፊት ህይወቱ የሚያውቁትን ሰዎች በጠቅላላ አሁን ርቋል። ስለሱ ትክክለኛ ማንነት የሚያውቅ ሰው የለም። እናም ፖስታው ላይ ትክክለኛ ስሙ ስለተጻፈ በጣም ነበር ግራ የተጋባው። እናም ሁል ጊዜ እንደሚያደርገው በጣም ተናዶ መረጋጋት ሲያቅተው ቴራፒስቱ ዳን ጋር ይደውላል። ዳንም ከኦሊቨር ጋር እያወራ ሌላ ሴት ህይወት ውስጥ እንደገባች ወዲያው ነበር ያወቀው። እናም ህይወትህ ውስጥ ስለተፈጠሩ ነገሮች ነግረሃታል ብሎ ይጠይቀዋል። እናም በውሸት የተመሰረተ የፍቅር ግንኙነት ሊኖርህ አይገባም ብሎ የተለያዩ ነገሮች መከረው። ምናልባት እቺ ፍቅረኛ ብለህ የያዝካት ሴት እሷ ብትሆንስ ፖስታውን የላከችው አለው። እናም ቴራፒስቱ በተቻለ አቅም ፈጠን ብለህ ከዚች ሴት ራቅ ብሎ መከረው። ኦሊቨር ቴራፒስቱ ከመከረው ምክሮች ውስጥ ግማሹን ብቻ ነበር ያዳመጠውና የተገበረው። እሱም ፖስታውን ማቃጠል ነበር። እናም ፖስታውን ካቃጠለ በኋላ ለሲያራ ይደውልላትና ነይና አብረን እንኑር ብሎ አሁንም በድጋሚ ጠየቃት። ሲያራም እህቷ ጋር ትደውልላትና ስለ እናቷ ጤንነት ትጠይቃታለች። ምክንያቱም የእናታቸው የጤና ሁኔታ በጣም ነው የሚያስፈራው። አሁን ቁጭ ብሎ ከመጠጣት ውጪ ሌላ ምንም የምታደርገው ነገር የለም። እናታቸውን ከልጇ ሞት በላይ በጣም የጎዳት የአባታቸው ስራ ነው። አባታቸው የሚኖሩበትን ቤት አስይዞ በጣም ብዙ ገንዘብ ከተበደረ በኋላ እነሱን ጥሏቸው ጠፋ። ያ ዕዳ እስካሁን አልተከፈለም። ባንክ ሙሉ ለሙሉ ቤታቸውን ለመውሰድ 1 ወር ሰጥታቸዋል። ሲያራ እህቷን ምንም አትጨነቂ፣ ቢያንስ 30 ቀን አለን፣ በዚህ ጊዜ ውስጥ እኔ ብሩን ከየት ማመጣለሁ ትላታለች። እናታቸውም ይሄንን ስትሰማ ያን ያህል ብሩን ከየት ታመጣለች ብላ አልተጨነቀችም። ብቻ ገንዘቡ ይከፈልኝ ያለችው። በመጨረሻም ሲያራ እቃዋን ሰብስባ ትሄድና ከኦሊቨር ጋር አንድ ላይ መኖር ትጀምራለች። ኦሊቨርም እሷ እንቅልፍ እስኪወስዳት ከጠበቀ በኋላ ራሱን ስሪንጅ አውጥቶ የሆነ ነገር ይወጋል። ኦሊቨር ራሱን በራሱ መርፌውን ልክ እንደወጋው ነበረ ራሱን ስትወዛው የወደቀው። ኦሊቨር አንድ ያላስተዋለው ነገር ግን እሷ እንቅልፍ አልወሰዳትም ነበር። እሱ እንደተኛ ከተኛችበት ትነቃለች። እዛም ወደ ካዝናው ትሄድና ካዝናውን ለመክፈት ሞከረች። የካዝናው ፓስወርድ ይሆናል ብላ ያሰበችውን ነገር በጠቅላላ አስገብታለች። ነገር ግን ካዝናው አልተከፈተላትም። በሌላ በኩል መርማሪ ፖሊሷ ሊ ከጂን ጋር ትገናኛለች። ኦሊቨር የሚሰራበት ድርጅት ባለቤት ናም። ከዚህ ሰው የቻላት አቅም የተለያዩ መረጃዎችን ለማወጣጣት ሞክራ ነበር። ጂን ያለበት ሁኔታና ሙዱ ጥሩ ስላልነበረ ብዙም ነገሮችን ሊያስረዳት አልሞከረም። ለዚህም ምክንያቱ ደግሞ ሚስቱ በቅርቡ ሞታበታለች። ሌላኛው መርማሪ ዊርደን ደግሞ ጂን ሀዘን ላይ አይደለም ያለው የሆነ ነገር ከኛ ለመደበቅ እየሞከረን ያለው ብሎ ነበር የተረዳው። በወሬያቸው መሀልም ጂን በጣም ተናዶ ፖሊሶቹ ላይ መጮህ ይጀምራል። ከዛም በጣም ተናዶ ከዚህ በላይ ምንም ነገር ማስረዳት አልፈልግም ብሏቸው ጥሏቸው ሄደ። ዛሬ 11ኛው ቀን ላይ ነው ያሉት። ሲያራ ኦሊቨር ከእንቅልፉ አልነቃም ብሏት በጣም ደንግጣለች። እናም ራሱን የወጋበትን ስሪንጅ መሬት ላይ አግኝታ ምን እንደሆነ በጣም ነበር ግራ የተጋባቸው። ከነቃም በኋላ እየደጋገመች ምንድነው ራስን የወጋኸው ብላ ጠየቀችው። እሱም በራሴ እንዲሁ ዝም ብሎ እንቅልፍ ስለማይወስደኝ መድኃኒት ትጠቀማለሁ አላት። እናም ኦሊቨር ለ14 ሰዓታት ነበር የተኛው። ኦሊቨርም እንደነገራት ከሆነ 3-4 ቀን እንቅልፍ ሳይወስደው በእንቅልፍ ጦት ይሰቃያል። እናም እንቅልፍ ሳልተኛ የምቆይባቸው 3-4 ቀኖች ደግሞ ጭንቅላቴ መቀባዠር ይጀምራል። የትኛው እውነት የትኛው ሐሰት እንደሆነ መለየት እንኳን አልችልም አላት። ሲያራም ህይወትክ ውስጥ ምን ቢፈጠር ነው እንደዚህ በእንቅልፍ ጦት እየተሰቃየ ያለው ብላ
ጠየቀችው። እሱም ብድግ ይልና ወሬውን ይቀይርና አንድ ስልክ መደወል አለብኝ አላት። የሚቀጥለው ቀን 12ኛ ቀን ነው። እናም ስራ እኔ ላድርሰሽ ብሎ ስራ ቦታ ይዟት ይሄዳል። ቲያራ አሁንም በድጋሚ ወደ ስራ ቦታዋ ልትገባ ስትል ያቺ ጄን የተባለችው ልጅ እየጠበቀቻት ነበር። ኦሊቨርም ይህንን ሲመለከት ሲያራን እችን ሲታቃታለሽ እንዴ ብሎ ጠየቃት። ሲያራም አላቃትም፣ ግን ለምን እንደሆነ አላቅም እየተከታተለችኝ ነው ትለዋለች። ጄንም አሁንም በድጋሚ ሲያራን ትቀርባትና ከዚህ ሰው ራቂ ብላ አሁንም በድጋሚ ያስጠነቀቀቻት። ያራም እሰራበታለሁ ወዳለችው ህንፃ ከገባች በኋላ በፊት ለፊት በር ገብታ በጀርባ ብር ትወጣለች። ምክንያቱም ውሸቷን ነው፣ እዚህ ድርጅት ውስጥ አትሰራም። በሌላ በኩል መርማሪ ፖሊሷ ከበላይ አለቃዋ ስልክ ይደወልላትና ከዚህ ሰው ጋር ምንድን ያለሽ ተብላ ትጠይቃለች። ቀደም ያለው ሰዓት የስራ አጋሯ አብሯት ከያዛት ሰው ጋር ሊም የተለያዩ ታሪኮች ልትቀበጣጥር ስትል አለቃዋ ታስቆማታለች። ይህ ነገር ዝም ብሎ ነገር አይደለም፣ እናም ለጥያቄ ብቻ አይደለም ያገኘሽው፣ የሆነ የደበቅሽው ነገር አለ አለቻት። በራሴ ሰዓት መተሽ እውነቱን እንድትነግሪኝ እድሉን ሰጥሻለሁ ትላትና ስልኩን ትዘጋዋለች። ሊም ከአለቃዋ ጋር ስልክ አውርታ እንደዘጋች ብርደንም ሲያገኛት ተመሳሳይ ጥያቄ ነበር የጠየቃት። እነዚህ ሁለት መርማሪዎች በጣም ቅርብ ስለሆኑ ሁሉንም ነገር ትነግረኛለች ብሎ ነበር ያሰበው። እሷም ይህንን ነገር ለአሁን ያዝ አድርገውና በኋላ እናወራለን አለችው። በምላሹ ግን ስለ ኦሊቨር ያገኘችውን አዲስ መረጃ ነገረችው። ኦሊቨር የሚሊዮነር ልጅ ነው፣ የሚሰራበት ድርጅት ግማሽ ፐርሰንቱ የሱ ነው ብላ ትነግረዋለች። እናም ከሚዲያዎች በጠቅላላ ከራቀ 16 ዓመት ሆኖታል። ሁሉም ሰዎች ኦሊቨርን ካዩትና ስለ ኦሊቨር ከሰሙ ቢያንስ 16 ዓመት ይሆናቸዋል አለችው። በጣም የሚወደው ጓደኛ ከ16 ዓመት በፊት ሞቶበት ነበር። ከዛ በኋላ ግን ስለ ኦሊቨር የት እንዳለና የት እንደሚኖር ማንም ሰው አያውቅም። ኦሊቨር አሁንም ቢሆን ከሲያራ ጋር ነው የሚኖረው። ነገር ግን መጠራጠሩን አላቆመም። አብዛኛው ጊዜ እየደጋገመች ወደ ካዝናው ስትሄድ ስለተመለከታት ካዝናው የኔ አይደለም፣ የኔ መስሎሽ ከሆነ ተሳስተሻል ብሎ ይነግራታል። ይህ ካዝና እኔ ወደዚህ ቤት ለመኖር ከገባውበት ጊዜ ጀምሮ ነበር ብሎ ነገራት። እሷም ፈገግ ትልና ተሳስተሃል፣ እኔ ከካዝናው ጋር ምንም አይነት ነገር የለኝም አለችው። ነገር ግን ኦሊቨር ወደ ስራ መሄድ አለብኝ ብሎ ልክ ከቤት እንደወጣ ነበረ ፈጠን ብላ ላፕቶፑን የከፈተችው። አሁን ከኦሊቨር ብር ለመስረቅ ይሄ ትክክለኛው ሰዓት ነው። እናም ደግሞ ሆነላት። የኦንላይን ባንኪንግ ሲስተሙን ትከፍትና ወደ ራሷ አካውንት በርከት ያለ ገንዘብ ትልካለች። እንደዚህ አይነት ትልቅ ገንዘብ ደግሞ ለማስተላለፍ ቢያንስ ከ10 እስከ 14 ቀን ሊወስድ ይችላል። ስለዚህ ቢያንስ ገንዘቡ ወደ ላከችው አካውንት መግባቱን እስክታረጋግጥ ድረስ ከሱ ጋር መኖሯ ግዴታ ነው። ሲያራም ብሩን ካስተላለፈች በኋላ እህቷ ጋር ትደውልላትና ብሩን እንዳገኘች ነገረቻት። በሌላ በኩል ኦሊቨር ስፖርት የሚሰራበት ጂም ውስጥ ያቺ ጄኒ የተባለችዋን ሴት ያያታል። ለብዙ ተከታታይ ቀናት እየተከታተለችው ያለች እየመሰለው ነበር። አሁን ግን እሷ ሳታውቅ እሱ ሊከተላት ይወስናል። እናም ከኋላ እየነዳ ወደምትሄድበት ቦታ ቀጥታ ይሄዳል። በኋላም ያየውን ነገር ማመን አልቻለም። እሷም የምትኖረው እሱ የሚኖርበት አፓርትመንት ውስጥ ነው። ኦሊቨርም በጣም ተናዶ መኪናውን ካቆመ በኋላ ሊያናግራት ወደ እሷ ሲጠጋ ፈጠን ብላ ሊፍት ውስጥ ትገባለች። ኦሊቨርም በጣም ከመናደዱ የተነሳ መኪናዋ አጠገብ የነበረውን ብረት ያነሳና የመኪናውን መስታወት ይሰባብረዋል። እንደ አጋጣሚ እዛ አካባቢ ያሉ ቤቶችን የሚያከራየው ደላላ እየተመለከተ ስለነበረ ምን እየተፈጠረ ነው ያለው ብሎ መጥቶ ኦሊቨርን ሊያረጋጋው ሞከረ። እናም ኦሊቨርን እያረክ ያለው ነገር በጠቅላላ በጥበቃ ካሜራ ተቀርጿል። ሁሉንም ነገር እንዳጠፋል የምትፈልግ ከሆነ የተወሰነች ሳንቲም ስጠኝ አለው። ኦሊቨርም ኪስ ውስጥ ያለውን ገንዘብ በጠቅላላ ከሰጠው በኋላ ሌላም እንድታደርግልኝ የምፈልገው ነገር አለ ብሎ ያናግረዋል። ኦሊቨርም አሁንም በጣም ተናዶ መረጋጋት ስላልቻለ ቴራፒስቱ ዳን ጋር ይደውልለታል። በአጋጣሚ ሲያራ በጊዜ ከስራ ትመጣና እያወራ ያለውን ነገር በጠቅላላ ቀስ ብላ ወደ ቤት ገብታ እያዳመጠችው ነበር። ቴራፒስቱ ዳን የሚያወራቸው ነገሮች በደንብ ይሰሙ ስለነበር ሁለቱም የሚያወሩትን በደንብ እያዳመጠች ነው። አሁንም በድጋሚ ቴራፒስቱ አሁንም ከዛች ልጅ ጋር አብረህ ከሆንክ ብትጣሉ ነው የሚሻለው፣ ጥሩ ሁኔታ ላይ አይደለህም፣ የፍቅር ግንኙነት ለመጀመር ይለዋል።
ከእሷ ጋር መሆን ችግሮችን ነው እንጂ የሚያባብሰው ምንም አይነት ችግርን አይፈታልህም አለው። የዚህ ሰዓት ሲያራ ጣልቃ መግባት እንዳለባት ታውቃለች። ምክንያቱም ቴራፒስቱ እያደረገ ያለው ኦሊቨርን እየረዳው ሳይሆን ኦሊቨርን እየተቆጣጠረው ነው ያለው። ከዛም ችግርህን አውርተ ችግርህን የሚፈታል ወይም ችግርህን የሚረዳ ሰው ከፈለክ ይኸውን ያለሁኝ፣ ለእኔ ችግሮችህን ንገረኝ አለችው። ኦሊቨርም በጣም ይናደድባትና የማይመለከትሽ ነገር ውስጥ ዝም ብለሽ ጣልቃ አትግቢ ብሎ በጣም ተናዶ ክፍሉን ለቆ ይወጣል። ኦሊቨርም ቀጥታ የሄደው ጄን ወደምትኖርበት አፓርትመንት ነው። እናም በሯን አንኳኩቶ ሊያናግራት ይሞክራል። ምንድነው ከኔ የምትፈልጊው ብሎ ጠየቃት። በዚህ ሰዓት ኦሊቨር ለመስማት በጣም የሚፈራውንና ሁሌ የሚሸሸውን ነገር ትለዋለች። በዛ ላይ ደግሞ ፖስታዎቹን በጠቅላላ እሷ እንደላከቻቸው አመነች። ስላለፈ ህይወቱም እያንዳንዱን ነገር እንደምታውቅ ነገረችው። እሱም የከፋ ነገር ማድረግ ስላልፈለገ በጣም ተረጋግቶ ተሳስተሻል፣ የተሳሳተ ሰውን ያሸዋላት። ተመልሶም ወደ ቤት ሲመጣ ሲያራን ይቅርታ ጠየቃት። ንዴቴን አንቺ ላይ ለመወጣት ፈልጌ አይደለም፣ በጣም ይቅርታ አላት። በሌላ በኩል ሊ የተባለችዋ መርማሪ ጄን የተባለችዋን ሴት እያፈላለገቻት ነው። በኦሊቨር ቤት ጄን የጻፈችውን ደብዳቤ አግኝታ ነው። በዛ ላይ ደግሞ የጄን ስልክ ቁጥር ፖስታው ላይ ነበረ። ጄን የምትባለዋ ሴት እዛው አፓርትመንት ውስጥ እንደምትኖር አወቁ። ነገር ግን አላገኟትም። እናም ቤቷን ገብተው ለመፈተሽ ይወስናሉ። ለዛ ደግሞ የፍርድ ቤት ወረቀት ያስፈልጋቸዋል። ወደ ሲያራና ወደ ኦሊቨር መለስ ስንል በፍቅርና በሰላም አንድ ላይ አብረው እየኖሩ ነው። ቀናቶች ይቆጠራሉ። ከቀን ወደ ቀን ፍቅራቸው እየጨመረ እየመጣ ነው። አሁን 52ኛው ቀን ላይ ደርሰናል። የኦሊቨር ቴራፒስት ዳን አንድ አደንዛዥ እጽ ያለበት ቸኮሌት ሰጥቶት ነበረ። ሲያራም ይህንን ቸኮሌት ካለበት ቦታ ታወጣዋለች። እናም አብረን እንብላው ብላ ጠየቀችው። ሲያራም በጣም ብዙ ከጨቀጨቀችው በኋላ ኦሊቨር በስተመጨረሻም እሺ ቸኮሌቱን እንብላው ብሎ በሀሳቧ ተስማማ። በዚህ መሀል ሲያራ እህት ገንዘቡ ደርሶኛል ብላ የጽሁፍ መልእክት ትልክላታለች። ሲያራ ታላቅ እህት አላመነችም። ይህ ሁሉ ብር ትንሿ እህቴ ኬት አምጥታ ነው ብላ ዝም ብላ ስልኳ ላይ ማፍጠጧን ቀጠለች። ኦሊቨርና ሲያራም ቸኮሌቱን ከበሉ በኋላ ምግብ ለመብላት አንድ ላይ ወደ ሬስቶራንት ይሄዳሉ። እንደ አጋጣሚ ሆኑ ደግሞ ሬስቶራንቱ በር ላይ ጂንን አገኙት። የሚገርመው ነገር ጂን ብቻውን ሳይሆን ሚስቱም አብረው ነበረች። የሚስቱ የቅርብ ጓደኛም ጄኒ አብራቸው ናት። ኦሊቨር ምንም ምቾት አልተሰማውም። ነገር ግን ምንም አማራጭ ስለሌለው ተቀላቀላቸው። ተነስቶ ጥሏቸው ለመውጣት ምክንያት ነበር የሚፈልገው። ከሲያራ ጋር ተያይዞ ሬስቶራንቱን ለቆ ለመውጣት ምክንያት እየፈለገ ነበር የተቀመጠው። ሲያራ ግን ከነሱ ጋር አብሮ መሆን በጣም ፈልጋ ነበር። ምክንያቱም ምን እየተፈጠረ እንዳለ ለማወቅ በጣም ጓጉታለች። ኦሊቨርም ቢጠጣ ነገር ላምጣ ብሎ ተነስቶ ጥሏቸው ይሄዳል። አሁንም በድጋሚ ጄን አጋጣሚውን መጠቀም ሲያራ ልታስጠነቅቃት ሞከረች። ይሄ ለሶስተኛ ጊዜ ነው። ከዚህ ሰው ብትርቂ ነው የሚሻልሽ፣ ወንጀለኛ ነው፣ በጣም የቅርብ ጓደኛው በሱ ምክንያት ነው የሞተው አሏት። ይህንንም ነገር ሲነግሯት ሲያራ ምንም የደነገጠች አትመስልም። አለመደንገጧ ደግሞ እነሱን በጣም ያስደነገጣቸው። እሷም አቃለው የማውቀውን ነገር ነው ደግማችሁ እየነገራችሁኝ ያለው፣ ስለዚህ ዝም ብላችሁ የራሳችሁን ህይወት ኑሩ ትላቸዋለች። ከዛም ጄን የተባለችው ሴት ጋዜጠኛ እንደሆነች እንረዳለን። እናም የሁሉ ነገር እያደረገች ያለችው ኦሊቨርን ኢንተርቪው ለማድረግ ነበረ። የጂን ሚስትም ሲያራን ኦሊቨር ካንቺ በፊት ለሌላ ሴት ቀለበት አስሮ እንደነበር ታውቂያለሽ ብላ ጠየቀቻት። እናም ሊያገባት የነበረችዋ ሴት ቀለበት ካሰሩ በኋላ ስላለፈ ህይወቱ እውነቱን ሲነግራት አላገባህም ብላ ጥለው ጠፋች ብላ የጂን ሚስት ሁሉንም ታሪክ ለሲያራ ነገረቻት። ሲያራም በጣም ነበር የተናደደችው እና ለኔ ለምንድን ነው ስላለፈ ታሪክ ያልነገረኝ ብላ ተናደደች። ሲያራም ወደ ሽንት ቤት ትገባና ለእህቷ ደውላላት ስለ ገንዘቡ ታወራታለች። እናም ስልኩን ዘግታ ልክ ከሽንት ቤት እንደወጣች ጄን ፊት ለፊቷ ቆማ ነበር። ጄን ሲያራ ከታላቅ እህቷ ጋር ያወራችውን ወሬ በጠቅላላ ሰምታታለች። ጄን ሲያራር ወዲያው ነበር የተረዳቻት። ከኦሊቨር ጋር አብረሽ ሆንሽው ገንዘቡን ፈልገሽ ነው፣ የምትፈልጊውን ነገር ስታገኚ ጥለሽው ትሄጃለሽ አለቻት። ስለዚህ ኦሊቨር ከኔ ጋር ኢንተርቪው እንዲያደርግ አሳምኘው፣ የምታሳምኘው ከሆነ እኔ ስጋንቺ ምንም ነገር አልነግረውም አለቻት። ሲያራ ጄንን ልትፈራት አልቻለችም። ጠጋ ትልና እንቅ አድርጋ ጉሮሮዋን ይዛት እኔ ኦሊቨርን ምንም ነገር አላሳምነውም፣ ካንቺ ጋርም ኢንተርቪው አያደርግም። አዎ ብሩን ወስጄበታለሁ፣ በምላሹ እንዲድንና
ካለበት ነገር በጠቅላላ እንዲያገግም ረዳዋለሁ አለቻት። ጄን በምላሹ ሲያራን በጣም ፈርታት ፈጠን ብላ ከሽንት ቤቱ ወጣች። ሲያራ ከሽንት ቤት ስትወጣ ኦሊቨር አንድ ላይ የበሉት ቸኮሌት ውስጡ የነበረው አደንዛዥ እጽ እየሰራ እንደሆነ ስታየው ነበር የተረዳችው። ከዛም ሲያራ ቀስ ብላ ኦሊቨርን ከሬስቶራንቱ ይዛው ትወጣና ቀስ ብላ ታዋራው ጀመር። ምንድን የተፈጠረው? ለምንድን ነው እንደዚህ የምትፈራው? እያለች ደጋግማ ትጠይቀዋለች። ኦሊቨርም እውነቱ ምነግርሽ ከሆነ ጥለሽን ትሄጃለሽ፣ ትጠይኛለሽ ይላታል። ሲያራም ኤርፎኗን ታወጣና ጆሮዎቹ ላይ ካደረገች በኋላ የሆነ ለስለስ ያለ ሙዚቃ ትከፍታለች። ከዛም እያለቀሰች ስለ ራሷ እውነቱን ተናገረች። ትክክለኛ ስሟ ሲያራ ሳይሆን ሜገን ነው የሚባለው። እናም ኦሊቨርን የቀረበችው አውቃና አቅዳበት ነው። ምክንያቱም ከ16 ዓመት በፊት እሱ ህይወት ውስጥ ምን እንደተፈጠረ በደንብ አድርጋ ነው የምታውቀው። ለአመታት ኦሊቨርን እንደ አውሬ ታስበው ስለነበረ እሱን ለመግደል ብዙ ነገር ስታቀድ ነበር የኖረችው። ሲያራ የሁሉ ነገር ስታወራለት ኦሊቨር ጆሮ ውስጥ ኤርፎን አድርጎ ሙዚቃው በጣም በከፍተኛ ስለተከፈተ ምንም ነገር አይሰማትም ነበር። እናም አይኑን ሲገልጥ አጠገቡ የለችም። በስተመጨረሻ መርማሪ ፖሊስ ዋሊ ወደ ጄን አፓርትመንት ትገባለች። ከዛም ወደ አንድ ክፍል ስትገባ ባየችው ነገር በጣም ነበር የደነገጠችው። ለኦሊቨር የተለያዩ ነገሮች ግድግዳው ላይ ተለጣጥፏል። ጄንም ወደ አፓርትመንቷ ተመልሳ ምታልክ በሯን ከፍታ ስትገባ ፖሊሶቹ ነበር የጠበቋት። እናም ራሷን ለማዳን የምታውቀውን ነገር በጠቅላላ ትናገራለች። እኔ አንድ ተራ ጋዜጠኛ ነኝ። ስለ ኦሊቨር ሁሉንም ነገር ከዘገብኩኝ ድጋሚ ወደ እውቅና ይመለሳለሁ ብዬ ስላሰብኩኝ ነው ይህንን ታሪክ እያሳደድኩ ያለሁት አለቻቸው። ኦሊቨር የአእምሮ በሽተኛ ይመስለኛል። አንድ ቀን እድሉን ሰጥቶ አብርቶኛ ያቅም። ፍቅረኛው ሲያራ ደግሞ በጣም አታላይና አጭበርባሪ ሴት ናት ብላ ትነግራቸዋለች። በዚህ መሀል አንደኛው መርማሪ ፖሊስ ስልክ ይደወልለትና ስልክ እያወራ ወደ ሌላ ክፍል ይገባል። እናም ኦሊቨር ቤት ውስጥ መታጠቢያ ገንዳ ውስጥ የነበረው ሬሳ ፎቶ ተነስቶ እዚች ጋዜጠኛ ቤት ውስጥ አገኘ። እናም በጣም ግራ ተጋብቶ ይሄ ፎቶ እዚች ጋዜጠኛ እጅ ውስጥ እንዴት ሊገባ ቻለ የሚለውን ነገር ማሰብ ይጀምራል። መርማሪ ፖሊሶችም ጄንን የመጀመሪያ ተጠርጣሪ አድርገው ያስሯታል። መርማሪ ፖሊሱ እንደው ጠቃሚ ነገር ካገኘው ብሎ የሬሳ መርማሪዎቹ ጋር ይሄድና እስካሁን ያገኙት አዲስ ነገር ካለ ይጠይቃቸዋል። እዚህ በኋላ መታጠቢያ ገንዳ ውስጥ ያለው ሬሳ የሴት ሳይሆን የወንድ እንደሆነ ሐኪሟ ትነግረዋለች። ወደኋላ መለስ ብሎ ደግሞ እነ ኦሊቨርን ያሳየናል። ሲያራ እቃዋን ሰብስባ ኦሊቨርን ጥለው ልትሄድ ወስና ነበረ። እናም ቤቱን ለቃ ከመውጣቷ በፊት ኦሊቨር ይደርስባታል። ኦሊቨርም ሲያራን ካጣዋትም ልጣት ብሎ ወስኖ እውነቱን ሊነግራት ወሰነ። እናም ቁጭ እንድትል አደረጋትና ታሪኩን መናገር ይጀምራል። ልጅ እያለው ሁለት በጣም መወዳቸው ጓደኞች ነበሩኝ፣ ፖልና ሼን ይባላሉ። እናም የቀልድ እየተላፉ ነበር። ይሄ ልፊያቸውም ወደ ምር ይቀየርና መደባደብ ጀመሩ አላት። እየተደባደቡም ከቆዩ በኋላ አጠገባችን ወንዝ ስለነበረ ወደ ወንዙ ገቡ ብሎ ነገራት። በዚህ መሃል ሼን ፖልን ይገለዋል። እኔ ግን እዛው ቆሜ ምንም ነገር ማድረግ ሳልችል ቀርቼ ጓደኛዬን ሲገለው ዝም ብዬ ቆሜ እያየው ነበር ይላታል። ከዛን ቀን ጀምሮ የህይወትን ትርጉም ያጣሁት ብቻዬን ቀረው ይላታል። ሲያራም በጣም ትናደድበታለች። እናም ውሸታም አለችው። አንተ ውሸታም ነህ ብላ እቃዋን ሰብስባ ተነስታ ጥላው ሄደች። ሲያራም ተመልሳ ወደ ቤቷ ስትሄድ እህቷን ቤቷ ውስጥ ነበር ያገኘቻት። የሲያራ ታላቅ እህት ሻይላም ሲያራ እያረገች የነበረችውን እያንዳንዱን ነገር ለማጣራት እየሞከረች ነበር። ሲያራም እየደጋገመች ኦሊቨር ላጠፋው ጥፋት በየቀኑ ዋጋ እየከፈለ ነው ትላታለች። ሻይላም በጣም ነበር በእህቷ የተናደደችባት። የምርሽን ነው? አሁን ለኦሊቨር መደገፍሽ ነው ብላ ጠየቀቻት። አስበሽዋል? ገንዘቡ ከሱ አካውንት ወጥቶ ወዴት እንደሄደ ሲያውቁ እሱና ቤተሰቦቹ ምን ሊያረጉን እንደሚችሉ አስበሽ ታውቂያለሽ ብላ ጠየቀቻት። በዚህ መሃል ሻይላ ከቦርሳዋ ውስጥ ሽጉጥ አወጣና አሁን እኔና አንቺ ኦሊቨርን መግደል አለብን አለቻት። ኦሊቨር በጣም ግራ ተጋብቷል። ከሲያራ ጋር አብሮ መኖርን ለምዶ አሁን ብቻውን መኖር በጣም ነበር የከበደው። ሲያራን ፈልጎ ወደ ቤቷ ሲሄድ ጎረቤቷ ሰሞኑን ቤት ውስጥ የለችም፣ ወዴት እንደሄደች አላቅም ብሎ ነገረው።
በዚህ መሃል ኦሊቨር እድሳቱ አላለቀም ብሎ ጎረቤቷን ሲጠይቀው የሲያራ ጎረቤትም ምንም አይነት እድሳት እንዳልተካሄደ ለኦሊቨር ነገረው። ቀጥሎ ደግሞ ወደምትሰራበት ቦታ ነበር ሄደው። ድርጅቱም እንደዚህ አይነት ሰራተኛ የለንም ብሎ ነበር የነገረው። ኦሊቨር በጣም ነበር ግራ የተጋባው። የሚሰማውን ነገር ማመን አቅቶት መሳቅ ይጀምራል። በሌላ በኩል ሻይላ ወደ ኦሊቨር ቴራፒስት ትሄድና ኦሊቨርን ብታስጠነቅቀው ይሻላል፣ እናም ከእህቴ እንዲርቅ ንገረው አለችው። ኦሊቨር ተመልሶ ወደ ቤት ሲሄድ እንደ አጋጣሚ የሲያራን ማስታወሻ ደብተር ትራሱ ስር ያገኘዋል። እናም ስለ ራሷና ስለ ማንነቷ እያንዳንዱን ነገር እየዋሸችው እንደኖረች አሁን ነበር የተረዳው። ወደ እሱ ህይወትም የመጣቸው እሱን ለማጭበርበር አስባና አቅዳ እንደሆነ አሁን ገና ነበር የገባው። ኦሊቨርም ከዚህ በላይ ማሰብ ስላልፈለገ መድኃኒቱን ይወስድና ለመተኛትና ለማረፍ ይሞክራል። ኦሊቨር መድኃኒቱን ከወሰደ በኋላ ቴራፒስቱ ይደውልለትና እባክህ ሲያራ ከምትባለው ልጅ ራቅ፣ ምክንያቱም የጓደኛ እህት ናት ብሎ ነገረው። ኦሊቨር ሻወር ቤት ገብቶ ራሱን ለማንቃት ይሞክራል። ነገር ግን አልሆነለትም። መድኃኒቱ ይሰራና እዛው መታጠቢያ ክፍል ውስጥ እንቅልፍ ይወስደዋል። ኦሊቨር ስልኩን ሳይዘጋ እዛው መታጠቢያ ክፍል ውስጥ ወድቆ እንቅልፍ ይወስደዋል። ሜገንም ትመጣና ስልኩን አንስታ ቴራፒስቱን ታናግረዋለች። ምንም አታስብ፣ አሁን ኦሊቨር ሁሉንም እውነት አውቆታል አለችው። 16 ዓመት በፊት ኦሊቨር ህይወት ውስጥ ምንድን የተፈጠረው? የዛን ቀን ሼንና ኦሊቨር ወንዝ ዳር ሄደው ቁጭ ብለው የወዲ ወዳቸውን እያወሩ እየተጫወቱ ነበር። በስተመጨረሻም ፖል ይመጣል። ፖል በጣም ተበሳጭቶና ተናዶ ነበር የመጣው፣ ምክንያቱም ቤተሰቦቹ ሊፋቱ ነው። በዚህ መሃል ሼን የሆነ ቀልድ ሲቀልድ ፖል ቀልዱን የምር አድርጎ ይወስደውና በጣም ይናደዳል። ከዛም ፖልና ሼን መደባደብ ይጀምራሉ። እንደ እውነቱ ኦሊቨር ረዘም ላለ ደቂቃ ቆሞ ሁለቱ ሲደባደቡ እየተመለከተ ነበር። በኋላም ግን ጣልቃ ገብቶ ጓደኛውን ለማዳን ይሞክራል። ኦሊቨር እያረገ ያለው ነገር ትክክል ይሁን አይሆን አያስታውሰውም። ነገር ግን ረዘም ላሉ ሰዓታቶች ፖልን ውሃ ውስጥ ጭምቅ አድርጎ ይዞት ነበር። በስተመጨረሻም ፖል መንቀሳቀስ ያቆማል። ሼን ወንዙ ዳር ቆሞ ሁሉንም ነገር እየተመለከተ ነው። በስተመጨረሻም ኦሊቨር ነበረ ፖልን የገደለው። እነዚህም ሁለት ጓደኛሞች ያደረጉትን ካደረጉ በኋላ ይህንን አጋጣሚ ለማንም ላለመናገር ሁለቱም ቃል ይገባሉ። ማንም ሰው የት ናቸው ብሎ ቢጠይቀን አንተ ቤትህ እያጠናህ ነበር፣ እኔ ደግሞ ፕራክቲስ ነበርኩኝ ይለዋል። ከቀን ወደ ቀን የጥፋተኝነት ስሜቱ ኦሊቨርን ሊገለው ይደርሳል። አፉን ዘግቶ ጸጥ ብሎ መቆየት አልቻለም። በመጨረሻም ኦሊቨር ሁሉንም ነገር መቋቋም ሲያቅተው እያለቀሰ አባቱ ጋር ይደውልለትና ያደረገውን ነገር ለአባቱ ተናገረ። የኦሊቨር አባትም ቢሊዮነር ስለሆነና ስሙን መጠበቅ ስለነበረበት ለኦሊቨር በጣም ውድ የሆኑ ጠበቃዎች ይቀጥርለታል። ሁሉንም ነገር ኦሊቨር ከጠበቆቹ ጋር አንድ ላይ በመሆን ሼን ላይ ያላከከው። ጓደኛቸውን ፖል የገደለው ሼን ነው ብሎ ተናገረ። ኦሊቨር ጓደኞቹ ላይ ያደረሰውን ህመም መቋቋም ስላልቻለ ቤት ይገባና በቢላ ራሱን ይቆርጣል። የሚቀጥለው ቀን ኦሊቨር ወደ ትምህርት ቤት ከሄደ በኋላ ራሱን የቆረጠበት ቦታ በጣም እያመመውና እየደማ ስለነበረ ወደ ክፍል መግባት እንኳን አልቻለም። ዳንም እንደ አጋጣሚ ኦሊቨርን ያየውና ኦሊቨርን አግዞት ይዞት ወደ ቤት ይመጣል። በዛ ሰዓት ዳን ገና ቴራፒስት አልሆነም። ቴራፒስት ለመሆን ግን እየተማረ ነበር። የኦሊቨር ቤተሰቦች አብዛኛው ጊዜ በስራ ስለሚያሳልፉ የሚኖረው ብቻውን ነው ማለት ይቻላል። ዳንም የኦሊቨር አባት ጋር ይደውልለትና ለኦሊቨር በጣም ጥሩ ቴራፒስት ሊሆነው እንደሚችል ነገረው። ልጁ በዚሁ ከቀጠለ ከሚሰማው ስሜት የተነሳ ሁሉንም ነገር ለሰዎች ሊናገር ይችላል። እናም ይሄ ነገር ደግሞ ወጣ ማለት አንተ ላይ በጣም ብዙ ችግር ሊፈጥር ይችላል። ስለዚህ እኔ ቴራፒስቱ ሆኜ ልጅህን ላግዘው ብሎ አባትየውን አሳመነው። በሌላ በኩል ሜገን በጣም ትንሽ ልጅ ነበረች። የዛን ቀን ወንድሟ ውሃ በውሃ ሆኖ በስብሶ ሲመጣ ቤት ውስጥ የነበረችው እሷ ብቻ ናት። እዛ ላይ ደግሞ ከኦሊቨር ጋር አንድ ላይ ነበረ ወደ ቤት የመጡት። ኦሊቨር ሼንን ይሸኘውና እሱም ወደ ቤት ይሄዳል። ሜገንም ያየችውን ነገር ለእናቷ ልትናገር ስትሞክር እናቷም ጆሮ አልሰጠቻትም። ሜገንም ያየችውን ነገር በቅጡ መናገር ሳትችል በጣም የምትወደው ወንድሟ ይፈረድበትና እድሜ ልክ ይወሰንበታል። ኦሊቨር የጥፋተኝነት ስሜቱ አላስቀምጥ ሲለው ጓደኛውን እስር ቤት ለመጠየቅ ይሄዳል። ሼን ግን ኦሊቨርን ለማየት ፈቃደኛ አልነበረም።
ኦሊቨር ጓደኛው ሊያየው ፈቃደኛ ስላልነበር ለጓደኛው ደብዳቤ ለመላክ ይወስናል። ደብዳቤው ላይ ኦሊቨር እሱ ጥፋተኛ እንደሆነ ተናዞ ነበረ። ዳንም ኦሊቨር ይህንን ደብዳቤ እንደጻፈ ሲያውቅ በጣም ነው የተናደደው። ምክንያቱም ከኦሊቨር አባት በየወሩ የሚላክለትን ጠቀም ያለ ገንዘብ ሊያጣው ነው። በዚህም ምክንያት ምንም ችግር የለውም፣ ደብዳቤውን እኔ እስር ቤት አደርስለታለሁ ብሎ ተቀበለው። ዳንም ሼንን ለመጠየቅ ወደ እስር ቤት ይሄዳል። እናም ያቀደው እቅድ ሁሉም ነገር ተቃራኒ ነበር። ዳንም በተለያየ መንገድ እንዴትም ብሎ ሼን ራሱን እንዲያጠፋ ሊያሳምነው ይሞክራል። ምክንያቱም ከዚህ በኋላ እድሜ ልክህን እዚሁ እስር ቤት ትኖራለህ እንጂ ምንም አይነት ህይወት ሊኖርህ አይችልም። በዛ ላይ ደግሞ ቤተሰብህ፣ እናትህ በየጊዜው እየመጣች አንተን በጠየቀች ቁጥር ምን ያህል ልቧ እንደሚሰበር አስበው። እህቶችህስ ምንድን ነው የሚሆኑት እያለ እየደጋገመ ተስፋ ሊያስቆርጠው ይሞክራል። ራስህን የምታጠፋ ከሆነ ግን ይሄ ልጅ እውነተኛ ቢሆን ነው፣ እናም እውነት ቢሆን ነው ራሱን ያጠፋው ተብሎ ነው የሚታሰበው ብሎ ነገረው። ከተወሰኑ ቀናቶች በኋላ የሼን ቤተሰቦች ልጃቸው እዛው እስር ቤት ውስጥ ህይወቱ እንዳጠፋ ይነገራቸዋል። ሜገንም የጥፋተኝነት ስሜት ይሰማታል። የዛን ቀን ቢያንስ ያየችውን ነገር ብትናገር ጥሩ ነበር፣ እሱንም አልተናገረችም። ኦሊቨር ከተኛበት ሲነቃ ሜገን አጠገቡ ቁጭ ብላለች። እናም በስተመጨረሻም ሁሉንም ነገር እውነቱን ነገረችው። የሼን ታናሽ እህት እንደሆነችም ትነግረዋለች። ለአመታት አንተን እንዴት አድርጌ እንደምበቀል ሳስብና ሳቅድ ነበር የኖርኩት። ነገር ግን እየቀረብኩና በደንብ እያወቅኩ በመጣው ቁጥር በጣም ምስኪን ሰው መሆንን እየተረዳው መጣው። እናም እንደውም እያሳዘንከኝ መጣህ አለችው። ኦሊቨርም ይህንን አጋጣሚ በመጠቀም ይቅርታ ይጠይቃታል። ወንድምሽ ምንም አላደረገም፣ በእኔ ጥፋት ነው ወንድምሽ የተቀጣው አላት። በዚህ አጋጣሚ ሜገንም እንደምትወደው ለኦሊቨር ትነግረዋለች። የሚቀጥለው ቀን ዳን ቴራፒስቱ የኦሊቨርን ደህንነት ለማወቅ ወደ ቤት ይመጣል። ሜገን ከእህቷ ጋር አንድ ላይ ሆና ገለዋለች ብሎ ነበር የፈራው። ነገር ግን ኦሊቨር በህይወት አለ። ከሜገን ጋር በጣም ተረጋግተው ቁጭ ብለው ቁርስ እየበሉ ሲያገኛቸው በጣም ነበር የደነገጠው። ይህም ነገር ዳንን በጣም ነበር ያናደደው። ንዴቱ ፊቱ ላይ ሁላ ያስታውቅ ነበር። ወዲያው ሜገንንና ኦሊቨርን ለማጣላት ለኦሊቨር አንዳንድ ነገሮች መናገር ይጀምራል። ዳን እንደሚለው ከሆነ በዚች ልጅ ምክንያት እንደገና ስምህ አሁንም በሰዎች ዘንድ ሊታወቅ ይችላል። ይሄ ሁሉ አመት ስትሰራ የኖርከው ነገር በጠቅላላ ገደል ይገባል ይለዋል። ኦሊቨርም ከዚህ በላይ ጸጥ ማለት አልፈለገም። ዳንን መውቀስ ይጀምራል። ለዚህ ሁሉ ነገር ተጠያቂው አንተ ነህ አለው። ከሰዎች እንድርቅና ሁሌም አንተን እንድፈልግ ስለምትፈልግ አንተ ከሰዎች እንድርቅ እያረከኝ ይኖረሃል። ከዚህ በኋላ ግን ይበቃል አለው። እዛ ላይ ደግሞ ኦሊቨር እንደዚህ ሆኖ የሚኖር ከሆነ ለዳን በጣም ጥሩ ነው። ምክንያቱም በቀላሉ በየወሩ በጣም ብዙ ገንዘብ ነበረ ለዳን የሚከፈለው። ዳን ኦሊቨርን አሁን መቆጣጠር እንደማይችል ሲረዳ ኦሊቨርን ማስፈራራት ይጀምራል። ነገሮች እንደነበሩት ይቀጥላሉ፣ አለበለዚያ ደግሞ የጻፍከው ደብዳቤ አለኝ፣ ገዳይ እንደሆንክ የተናዘዝክበት፣ ይህንን ደብዳቤ ወስጄ ለፖሊስ ሰጣለው ይለዋል። ደብዳቤ ብቻ አይደለም ደግሞ ያለኝ፣ አንተ ያረከውን ነገር ስትናዘዝ የቀዳውት የድምፅ ቅጂዎችም አሉኝ አለው። ይህንን ሁሉ ነገር እንዳርቅልህና ወስጄ ለፖሊስ እንዳልሰጥ የምትፈልግ ከሆነ ደግሞ 5 ሚሊዮን ብር ስጠኝ ብሎ ቀለል አድርጎ ይጠይቀዋል። እዚህ መሃል ሜገን ዳን የሚለውን ነገር መስማት መቋቋም ስላልቻለች መታ ጭንቅላቱን ትመታውና ትጥለዋለች። ሜገንም ምንም አማራጭ ስለሌላት እህቷ ጋር ትደውልላትና የተፈጠረውን ነገር በጠቅላላ ነገረቻት። እህቷም እንዴት አድርጋ ሬሳውን ማስወገድ እንዳለባት ትነግራታለች። እሱም የዳንን ሬሳ እሷ እንዳለቻቸው መታጠቢያ ገንዳ ውስጥ ይከቱትና የተለያዩ ኬሚካሎች አድርገው ሬሳው ቶሎ እንዲበሰብስ ይሞክራሉ። እናም እቃቸውን ሰብስበው የቤተሰቡን የግል ፕሌን በመጠቀም ሀገሪቷን ለቀው ወጡ። ሜገን ለእናቷ ይቅርታ ብላ ደብዳቤ ትልክላታለች። አብራ ደግሞ $1 ሚሊዮን ቼክ ጽፋ ነበር የላከችላት። በስተመጨረሻም መርማሪ ፖሊሶቹ ሬሳው የዳን እንደሆነ ይረዳሉ። እናም አንድ እያስፈራራቸው ስራቸው ላይ ጠንቅ የሆነ ዱርዬ ስለነበረ ገዳዩ እሱ እንደሆነ እሱ ላይ ያላክኩበታል። የተወሰኑ አመታቶች በኋላ ሜገንና ኦሊቨር አሁንም አንድ ላይ እየኖሩ ነው። የአንድ ቆንጅዬ ልጅ ወላጆችም ሆነዋል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙ እንዴት አያችሁት? ኮመንት ላይ ለፊልሙ ያላችሁን ሀሳብ አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው